በየዕለቱ የምናደርጋቸው ድርጊቶች የምንደርስበትን ቦታ ይወስናሉ። ይሄ ብቻም አይደለም። በየዕለቱ ከምናደርጋቸው ተግባራቶች መካከል ከ40 እስከ 50% የሚሆኑት ተግባራቶች አይምሯችን ሳያስብ፣ ሳያመዛዝን፣ ሳያወጣ፣ ሳያወርድ በልማዶች ብቻ ተመርቶ የሚያደርገው ነገር ነው። ታዲያ እንዴት ነው ይህንን ልማድ ከመጥፎ ወደ ቀና የምንቀይረው? ቀናም ከሆነ ደግሞ በተሻለ መልኩ የምናሳድገው ካላችሁን ይህ ዘ ፓወር ኦፍ ሃቢት የተሰኘው ድንቅ መጽሐፍ ለእናንተ የመጣ ነው። በዚህ ቪዲዮ እስከ መጨረሻው ድረስ ከቆያችሁ በቪዲዮ ከምታገኙት እውቀትም በተጨማሪ የዚህ መጽሐፍ ተሸላሚ ትሆናላችሁ። መጽሐፉ ላይ በጣም የሳበኝና የወደድኩት ነጥብ ቢኖር ዘ ሃቢት ሎፕ የሚለው ነጥብ ሲሆን በዚህ ውስጥ 3 አይነት የሃቢት መስመሮች ወይም የልማድ ቅደም ተከተሎችን ያስቀምጥልናል ማለት ነው። የመጀመሪያው ኪው ነው፣ ሁለተኛው ሩቲን ነው፣ ሶስተኛው ደግሞ ሪዋርድ ነው። ኪው ማለት ምንድነው? አንድ የሆነ የሚሰማን ስሜት ወይም አይምሯችን ውስጥ የሚፈጠረው ፍላጎት ማለት ነው። የሆነ ነገር ለማድረግ የሆነ ስራ ለመስራት ሲሆን፣ ሁለተኛው ደግሞ ሩቲን ነው። ያንን ፍላጎታችንን ለማሟላት ስንል በየዕለቱ የምናደርገው ተግባር ወይም የምንተገብረው ተግባር ነው። ሶስተኛ ላይ የምናገኘው ነጥብ ደግሞ ሪዛልት የሚል ነው። ወይም ተግባሩን በማድረጋችን ምክንያት የምናገኘው ውጤት ወይም የሚመጣው ውጤት ሪዛልት በመባል ይታወቃል። ታዲያ እንዴት ነው ልማዳችንን የምንለውጠው ስንል የመጀመሪያውና የመጨረሻውን ነጥብ መለወጥ አይጠበቅብንም። መሀል ላይ ያለውን ነጥብ ከለወጥ ነው ሁለቱም ላይ ጤናማ የሆነ ነገርን ማግኘት እንችላለን። ለምንድን ነው መጀመሪያና መጨረሻው ወይም ኪው እና ሪዋርድ የማይለወጡት ካላችሁኝ፣ ኪው የማይለወጥበት ምክንያት እኛ ውስጥ የሚፈጠሩትን ስሜቶች እኛ እንደፈለግን ማዘዝ እንደፈለግን መምራት ማንችልባቸው ሁኔታዎች አሉ። ስሜት ደግሞ ተፈጥሯዊ የሆነ ነገር ስለሆነ ነው። ፍላጎትም የሰው ልጅ ተፈጥሯዊ የሆነ ማንነት ስለሆነ ነው። መጨረሻ ላይ የሚመጣውን ውጤት ደግሞ ለምንድን ነው መቀየር ማይጠበቅብን ካላችሁን፣ በየዕለቱ የምናደርገውን ሩቲን ወይም ተግባራችንን ወይም ሁለተኛ ላይ ያለው ነጥብ ከለወጥ ነው ሶስተኛ ላይ ያለው ሪዛልት ራሱ በራሱ ስለሚለወጥ ነው ማለት ነው። ለምሳሌ አንድ ልጅ አለ። ይሄ ልጅ እንግዲህ የድብርት ስሜት ይሰማዋል። የድብርት ስሜት በሚሰማው ጊዜ ይሄ ኪው ነው። ሩቲን የሚባለው ወይም ደግሞ ተግባራቶች የሚባሉት ደግሞ ይጠጣል፣ ያጨሳል፣ ይቅማል፣ መጥፎ የሆኑ ሱሶች ውስጥ ይገባል፣ ቁማሮችን ይጫወታል። ይህንን በሚያደርግበት ጊዜ ደግሞ ጊዜያዊ የሆነ እርካታ ወይም መረጋጋት ወይም ደስታ የሚል ስሜት ይሰማዋል። ከዛ እስካላችሁኝ ደግሞ ይሄ ነገር እየቀጠለ ይሄድና ሱሰኛ ይሆናል ማለት ነው። ታዲያ እንዴት ነው ይህንን ወደ ቀና መቀየር የሚችለው ስንል መጀመሪያ ላይ ድብርት ስሜት ይሰማዋል። በዛ ሰዓት ግን ሱሶቹን ከማድረግ የተሻለ የሚሆነው ምናልባት ይህ ልጅ ስፖርት ቢሰራ፣ አዲስ ልማዶችን ቢገነባ፣ ቀና የሆኑ ነገሮች ላይ ቢያተኩር ግን ትክክለኛውን ውጤት የማምጣት እድሉ ከፍተኛ ይሆናል ማለት ነው። ውጤቱም ደግሞ ለጊዜው እርካታን፣ ትንሽ የሆነች ጊዜያዊ ደስታን ሳይሆን ዘለቄታ ያለው ደስታን፣ መንፈሳዊ ሰላምን፣ ውስጣዊ መረጋጋትን የሚያገኝበትም ይሆናል። እንግዲህ ኪው ብለን ሩቲን ብለን ሪዋርድ ብለን ይህንን ነጥብ ካየም በኋላ ታዲያ ልማዶች የሚተዉ የሚጀመሩ ናቸው ወይ ካላችሁኝ፣ አይደለም ሲል ደራሲው ያስቀምጣል። ልማዶች የሚለወጥ ነው እንጂ የሚተው ነገር አይደለም። አንድን ነገር መተው ስናስብ በሱ ፋንታ ልናደርገው የምንችለውን ነገር ማወቅ መቻል ይጠበቅብናል እንጂ ይህንን ነገር ተወዋለሁ ብለን በሱ ሰዓት የምናደርገው ነገር ከሌለ ድብርት የሚሰማን ስሜት የሚፈጠሩብን ፍላጎቶች ደግሞ ያንን ነገር ደግመን እንድናደርገው የሚገፋፋንና ወደዛም አቅጣጫ የሚመራን ይሆናል። ስለዚህ መፍትሄው ያንን ነገር የምንቀይርበትን አዲስ ልማድ መፍጠር መቻል አለብን። ምናልባት አዲስ ልማዶችን መጀመባት የምናስብም ከሆነ የሆነ መተው ያለበት አለ። ምክንያቱም ሁሌም ያለን 24 ሰዓት ነው። 24ቱን ሰዓት እየተጠቀምንበት ነው። የምንጠቀምበት አላስፈላጊ ነገር ላይ ከሆነ ወደ አስፈላጊው መቀየር መቻል ይጠበቅብናል። ይህንን ነጥብ ደግሞ ወደ ተግባር ማውረድና መጽሐፉን መኖር የምንፈልግ ከሆነ 3 ወሳኝ ነጥቦችን ገልጬላችሁ የዛሬው ዳሰሳ ይጠናቀቃል። የመጀመሪያው ወሳኝ ነጥብ የሚሆነው እንግዲህ ሲምፕል ማድረግ ነው። አዲስ ነገር በመጀመር በምናስብበት ጊዜ ምንም ስፖርት ሰርቶ የማያውቅ ሰው በቀን 2 ሰዓት ስፖርት እሰራለሁ ቢል የመጀመሪያ ቀን አዎ በደንብ ግጥም አድርጎ ሞቲቬትድ ሆኖ ምናምን ይሰራል። ሁለተኛው፣ ሶስተኛው፣ አራተኛው ቀን ደግሞ ስትራፖ ይዘውና ያቆማል። አምስተኛውና ስድስተኛው ቀን ላይ ሲደርስ አይ ሰኞ ስትመጣ እጀምራለሁ ይላል፣ ያቆመዋል። አይ እንደው እስቲ ቀጣይ ወር ሲጀመር ጀምረዋለሁ ይላል፣ ያቆመዋል አሁንም። ከዛ 2018 ሲገባ እጀምረዋለሁ ይላል፣ አይጀምረውም ማለት ነው። ሰው ምንድነው ይሄንን የፈጠረበት ካላችሁ ያንን ነገር ከባድ እንዲሆን አድርጎ መጀመሩ ጎርቶታል ማለት ነው። ስለዚህ ቀላል አድርጎ መጀመር ያስፈልጋል። ሁለተኛው ግን ወሳኝ ነጥብ ነው። ቀላል አድርጎ መጀመር ብቻ ሳይሆን ደግሞ በየጊዜው እያሳደጉ መሄድ መቻል ያስፈልጋል። ልማድን የምንቀይረው ውጤትን ለመለወጥ ለመቀየር እስከሆነ ድረስ ያ ልማድ በየጊዜው እያደገ መሄድ አለበት።
አንድ ገጽ በየቀኑ ማንበብ ከሆነ ምናልባት ከሳምንት በኋላ ከ15 ቀን በኋላ 2 ገጽ 3 ገጽ 4 ገጽ እያለ እያደገ መሄድ መቻል አለበት። ያ ነው አንባቢ የሆነ ማንነትን አንባቢ የሆነ ልማድን ሊፈጥርልን የሚችለው። ሶስተኛው ወሳኝ ብዬ የምገልጽላችሁ ከዚህ መጽሐፍ ላይ ያገኘሁት ነጥብ ደግሞ አካባቢን መቀየር መቻል ይጠበቅብናል። አንዳንዴ ትልቅ እናስባለን፣ ትልቅ እንመኛለን። ከዛ ትልቅ ነገር ጋር የማይሄድ አካባቢ ላይ ከሆነን ግን በጣም እንጎዳለን። ቀና የሆኑ የኛ ስኬት የኛ ውጤት የሚወዱ የሚያደንቁ የሚፈልጉ ሰዎች በዙሪያችን ከሌሉ መጥፎ አስተያየት እየሰጡ የሚመርዙን የሚበክሉን ከሆነም እንጎዳለን። አረኔኮ በዙሪያዬ ያሉ ሰዎች በሙሉ እንደዛ ናቸው፣ ጤናማ ሰዎችን ማግኘት እኮ አልችልም፣ ምን ሐሳብ አለ ለዚህ የምትሉኝ ከሆነ ይህን ቪዲዮ የምታዩት በእርግጠኝነት ወይ በስልካችሁ ነው ወይ በኮምፒውተራችሁ ነው። ስለዚህ ስልክ ወይም ኮምፒውተር አላችሁ ማለት ደግሞ ኦንላይን አክሰስ አላችሁ። ስለዚህ በኦንላይን በዩቲዩብ በቲክቶክ በሶሻል ሚዲያ ላይ የምትከታተሏቸው ሰዎች ቀና የሆነ ሐሳብን የሚያስተላልፉ ከእናንተ ፍላጎት ጋር የሚሄዱ ወደ ተሻለው አቅጣጫ እንድትሄዱም የሚያግዙ አድርጋችሁ ልትገነቡት አዳዲስ ልማዶችን ልትቀርጹ ትችላላችሁ ስል እገልጽላችኋለሁ። እንግዲህ የሰው ልጅ ውጤቱን መቀየር ካሰበ ሁሉ ነገር የሚጀምረው ከሐሳብ ነው። ይህንን ቪዲዮ ባያችሁበት ሰዓት ላይ የሆነ ነገር ማለወጥ ታስባላችሁ። የሐሳብ መቀየር ደግሞ ስሜት ይለወጣል። ስሜት ሲቀየር ደግሞ ተግባር ይለወጣል። እንደውም አንዳንድ ጊዜ ስሜታዊ አትሁን ይባላል። ለምን? ሰው ስሜታዊ ከሆነ ስሜታዊ በሆነበት ነገር ላይ ወደ ተግባር የመግባት እድሉ ከፍተኛ ስለሚሆን እንግዲህ ሐሳብ ተለውጦ ስሜት ይለወጣል ካልን ስሜት ሲለወጥ ደግሞ ተግባር ይለወጣል። ተግባር ተለወጠ ማለት ደግሞ አበቃ ማለት አይደለም። ሲደጋገም ልማድ ይለወጣል። ልማድ ሲለወጥ እሱ እኮ እንደዚህ ነው የሚል ማንነት ይለወጣል። አይደንቲቲ ካራክተር የሚባለው ነገር መለወጥ ይችላል። በስተመጨረሻም ውጤትን ማግኘት እንችላለን። እነዚህን ነገሮች በደገምናቸው ቁጥር እነዚህን ነገሮች ባሳደግናቸው ቁጥር ደግሞ የምናገኘው ውጤት በዛው ልክ ያድጋል ብዬ አምናለሁኝ። ይህንንም ፕሮግራም አዘጋጅቼ የማቀርብላችሁ ይድነቃቸው አባይነህ እሰኛለሁ። ሰምፔር መጽሐፍ የሚለው ፕሮግራማችንን እየተከታተላችሁት ትገኛላችሁ። ዓለም ላይ የተጻፉ ማህበረሰብ የሚጠቅሙ የሚያንጹ የሚገነቡ እንዲሁም አንባቢ ትውልድን መቅረጽ የሚችሉ መጽሐፎችን እያረሰስኩኝ እያነበብኩኝ ቀናማ የሆኑ መልካም የሆኑ የሚያስፈልጉ ነጥቦችን የማቀርብላችሁ ይሆናል። ከእናንተ የሚጠበቀው ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ ነው። ይህን ካረጋችሁ በሳምንት አንድ አይደለም 2 መጽሐፎችን ዳሰሳ ይዤላችሁ እቀርባለሁ። የመጽሐፍ ዳሰሳ ብቻ ግን አይደለም። ሰምፔር ሚዲያን ሰብስክራይብ ካደረጋችሁ የፖድካስት ፕሮግራማችንንም በየሳምንቱ አንጋፋ የሆኑ በህይወታቸው ምሳሌ የሚሆኑንን ሰዎች የምናቀርብላችሁ በእነሱ ተጠቅመንም የምናስተምራችሁ ይሆናል። እናንተ ብቻ አይደለም የምናስተምረው፣ እናንተ የምትሰጡን ሐሳብ ደግሞ ለኛ ትልቅ ትምህርት ቤት ነው። ብዙዎቻችሁ ምናልባት በእድሜ ልበልጡኝ፣ በስራ ልበልጡኝ፣ በህይወት ልምድ ልበልጡኝ ትችላላችሁ። እናንተ የምታስቀምጡት ኮመንት ደግሞ ለእኔ ትልቅ ትምህርት ስለሆነ ኮመንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ሜክሲኮ ደብረ ወርቅ ህንፃ ግራውንድ ፍሎር ላይ እንዲሁም 4 ኪሎ አብርሆት ላይብራሪ አጠገብ የሚገኘው ሀሁ የመጽሐፍት መደብር ኮመንት ለምታደርጉ 2 ሰዎች መርጦ የመጽሐፍ ሽልማት ይሰጣችኋል። ምን መጽሐፍን ካላችሁኝ እዚህ ጋር የምታዩትን ዛሬ ዳሰሳ ያደረግንበትን ዘ ፓወር ኦፍ ሃቢት ወይም የልማድ ኃይል የሚለውን መጽሐፍ የምትሸለሙ ይሆናል። ሰላማችሁ ይብዛ።